አይ ቲንክ ወደ ሳይድ ትራክት እናንሆን። ይሄ በጣም አስፈላጊ ጉዳይ ነው ቀጥሎ ከምናነሳው ነገር አኳያ። ግን ጥቂት አስተያየቶች ማቅረብ ፈልጋለሁ። ጌታቸው መጨረሻ ላይ ያልከውን ነገር እኔ አልስማማበትም። አፋር ላይ ያለው ታጣቂ የብልጽግና መሳሪያ ነው ብዬ ነው የማምነው። ምክንያቶቼ ግልጽ ናቸው። አፋር ላይ እንዲንቀሳቀስ ያ ባይሆን አይፈቀድለትም ነበረ፣ እንዲደራጅ አይፈቀድለትም ነበር ያለምንም ጥርጥር። እነሱ ሐራ መሬት የሚሉት ቤዚክሊ የብልጽግና ግዛት ነው። ኦር ብልጽግና ባይፈቅድ የማይንቀሳቀሱበት ቦታ ነው። እሱ ብቻ አይደለም፣ በገንዘብ እንደሚደገፉ አከራካሪ ነው እንዴ? ማለት አስፈላጊውን ድጋፍ ብልጽግና እንደሚያደርግላቸው አከራካሪ ነው እንዴ? የገንዘብ ትራንዛክሽናቸው ብልጽግና እንደሚደግፋቸው ብቻ ሳይሆን ያለ ብልጽግና ፈቃድ የገንዘብ ትራንዛክሽን እንደማያካሂዱ፣ የሎጂስቲክስ ድጋፍ ሊያገኙ እንደማይችሉ፣ ኤግዚስት ሊያደርጉ እንደማይችሉ ግልጽ ነው። እሱ አሚን የዛኛው በጣም ዘግናኝ መሆን ከብልጽግና ቆይ አንዴ ሚስኮት እንዳታደርገኝ። ትግራይ ውስጥ ያሉ ኃይሎች ከብልጽግና ባንኮች ገንዘብ ይቀበላሉ። ባይዘወይ እንዴ የትኞቹ ኃይሎች? ትግራይ ውስጥ ያለው ሰራዊት እንዴ ከብልጽግና ባንኮች ከብልጽግና ባንኮች መቀበል ምንድን ነው? ለትግራይ በጀት ይመደባል፣ ለሰራዊት ተብሎ አይደለም። በቃ እነሱ ለትግራይ በጀት ተብሎ የሚመደበውን ሐራ መሬት ላይ ያሉ የቀድሞ የትግራይ ሰራዊት አባላት ገንዘቡን ሲረከቡ በቀጥታ የማይገናኝ ነገር ነው ያገናኘው ጌች። ምክንያቱም የትግራይ በጀት ሚስዩዝ ተደርጓል። ቆይ የትግራይ በጀት ትግራይ ከደረሰ በኋላ ሚስዩዝ ተደርጓል ማለት በትግራይ በጀትነት ከተለቀቀ በኋላ ከዛ በኋላ አት ሪሲቪንግ ኤንድ በኩል ያሉት ሰዎች አቢዩዝ አድርገውታል የሚል ጥያቄ ልታነሳ ትችላለህ። ግን ሲለቀቅ ገንዘቡ ሲመጣ የትግራይ በጀት ሆኖ ነው። ያኛው ግን ህግ በፍጹም በምንም አይነት መንገድ በመዋቅርም በምንም ሊረዳው በማይችል መንገድ በግልጽ በበጀት ውስጥ ሊብራራ በማይችል መንገድ ነው ድጋፍ የሚደረግላቸው። አዲስ ፖይንት ይሄ አከራካሪ አይደለም። የጠቀስከው ጀማል ኦስማን የሚባለው ሰውዬ ደግሞ ህወሓትን ብቻ ሳይሆን ማናቸውንም ትግራይ ነክ እንቅስቃሴ በመጥላትና በመቃወም የሚታወቅ ጀኖሳይደል የሆነ አመለካከት ያለው ግለሰብ ነው። ቆይ አሁን ሚስኮት እንዲደረግ ስለማልፈልግ ነው። በእርግጠኝነት ይህንን አጥርተ ነው ማለፍ ስላለብን ነው። አሰፋ ብርሃ ለቢቢሲ በሰጠው መግለጫ በትግርኛ ታስታውሰዋለህ፣ ኢንተርቪው ላይ አፋር ላይ ያሉ ኃይሎች ተገፍተው ከወጡ በኋላ ያቀረቡት ጥያቄ ምንድን ነው? እኛም የቀድሞ የትግራይ ሰራዊት አባላት ነን፣ ደሞዝም ሆነ የዲዲአሩ አሰራሮች ያስፈልጉናል፣ ገንዘብም ካለ መጋራት አለብን ብለው ጠየቁ። አሁን ያንን ችግር እንዳይፈጠር ጥረት ቢደረግ ተደርጎ ቢሆንና በትክክል የነሱ መብት ተጠብቆ ቢሆን እና ራሳቸው የቻሉ የትግራይ አዲስ ታጣቂዎች አዳዲስ የትግራይ ያንን ጥሩ አሰራሮች ተከትለው ንቀው እኛ ራሳችን የቻልን አዲስ ታጣቂ ኃይል ነን፣ ገንዘብም እንፈልጋለን፣ ከብልጽግና መስራት እንፈልጋለን ብለው ተመስርተው መንቀሳቀስ የጀመሩ ቢሆኑ ኑሮ ትክክል ነው። ቴዲ የምትለውን እኔም ወስደው ነበረ። ዝም ብለው ግን ትግራይ ውስጥ ያለው የትግራይ ሰራዊትም ደሞዝ ከዛ እየተቀበለ እነሱ ደግሞ ተገፍተው ወጥተው እንደገና ደሞዝም ሆነ የዲዲአር ጌታቸው ቆይ ስማቸው ምንድን ነው? ቲፒኤፍ ነው አይደለ? የስ የቲዲኤፍ አባል ሆነው ነው እንዴ ቲፒኤፍ የሚባሉት? በአዲስ ኃይልነት መደራጀታቸውን የሚነግርህ ምንድን ነው? ቲፒኤፍ ነን እኛ ይላሉ። አንድ ሁለተኛ አላማችን ትግራይ ውስጥ ያለውን ኃይል ፖለቲካል ላንድስኬፑን ስላጠበበና የሰው መብት እያከበረ ስላይደለ ካስፈለገ በኃይል ማስወገድ ነው ይላሉ አይደል? ቲዲኤፍ ራሱ እንደፈረሰ ነው የሚናገሩት እነሱ። በአንድ በኩል ከቲዲኤፍ ወጥተው የሚገባቸውን በሰራዊት አባልነታቸው ትግራይ ቢሆኑ ያገኙ የነበሩትን በጀት ነው እየተቀበሉ ያሉት ትለኛለህ። በሌላ በኩል ደግሞ ቲዲኤፍ ፈርሷል ትለኛለህ። which is it ልልህ ነው። ቆይ እኔ ያልኩት ቲዲኤፍ የሚባለው እኔ አንድ ጥያቄ ጠይቅ። እቺን መልስ ይጨርስና ጠይቀዋለህ። እኔ እዚህ ጥያቄ አለ ጠይቀኛለህ። ቆይ ቴዲ ማለት ቆይ ይጨርስ ጥያቄውን ልስማው ግን ከምናቆራረጥ
እሺ እሱ ከፈቀደልህ ቀጥል ጥያቄህንና አንድ ላይ መልሷል። እሺ ሁለት ነገሮችን ነው ጥያቄ የማቀርብልህ። አንደኛ ቲዲኤፍ የነበሩ ናቸው ቲፒኤፍ እየሆኑ ያሉት። ቲፒኤፍ እየሆኑ ያሉ ደግሞ ቲዲኤፍ ሆነው የሚያገኙት ገንዘብ ነው እየተሰጣቸው ያለው ነው ያልከው። እዚህ ጋር ሲጀመር ቲዲኤፍ ያልነበረ ሰውም ወደ እነሱ እየገባ ነው በአመራርም ጭምር። አንድ ምክንያቱም አዲስ ሰራዊት አዲስ ጥያቄ ስለሆነ ጥያቄ ጠይቀው አስተያየት ነው እሱ። አንደኛ ይሄ። እሺ ሁለተኛ ጥያቄ የኮሎኔል ወድራያን ንግግርስ እንዴት ነው የምታየው? የትኛውን ንግግሩን ምን ያለው? ወደ ጉዳያችን እንድንሻገር ይሄን ነገር እንጠቅለው ባካች። እኔ አንድ ግልጽ ላድርግ ቴዲ፣ አሁን ትግራይ ውስጥ ያለውን የፖለቲካ ወገን ለማስተካከል ከተፈለገ ወደ መጀመሪያ የተነሳውበት አንድ ማሰሪያ ልመለስ። ስምረት ብልጽግና ነው በማለት የሚፈታ ችግር የለም። መሰረታዊ የሆነ ስምረት ከትግራይ ተገፍቶ እንዲወጣ እንደ ጌታቸው ረዳም ከትግራይ ተገፍተው እንዲወጡ ምክንያት የሆኑ ነገሮች አሉ። እነዛ ነገሮችን አይተን ነው ከዛ በኋላ ስምረትም ሆነ ሌሎች የትግራይ የፖለቲካ እንቅስቃሴዎች በአግባቡ የራሳቸው ችግርም እንዳላቸው እየመዘን የምንሄደው እንጂ ይሄ ብልጽግና ናችሁ ከሃዲ ናችሁ የሚለው ልጥፍ የመጀመሪያውም የመጣ ኖሜንክሌቸሩ የመጣው ከህወሓት የፖለቲካ ፕሮፓጋንዳ ነው የሚል እምነት ስላለኝ ነው ለማብራራት የሚሄድኩት ባጭሩ። እኔ ደግሞ ስምረት ብልጽግና ነው በማለት የሚፈታ ችግር አለመኖሩን እቀበልና ስምረት ብልጽግና ነው በማለት ችግር አይፈታም ማለት ግን ስምረት ብልጽግና አይደለም ማለት አይደለም የሚል ነው ማንሳት የምፈልገው ነጥብ። ምክንያቱም አሁን ይሄ የታጣቂዎቹ ጉዳይ አንድ ነጥብ ነው። ቅድም ክንፈ ትግራይ ውስጥ ለመከልከላቸው ተገቢ ምክንያት አድርጎ የጠቀሰው ስለመሰለኝ ነው። ማን ነው ይሄንን የሚከለክለው? በምን ህጋዊ ስልጣኑ? እሱስ ራሱ ምን የህግ እውቅና አለው? እዛ ውስጥ አሁን ህግን ተመስርቼ እንቀሳቀሳለሁ ሊል የሚችል አንድ ተቋም ካለ ፕሮባብሊ የፕሪቶሪያ ስምምነት አስፈጻሚ ነኝ በማለቱ ምክንያት የታደሰ ወረዳ አስተዳደር ነው። ከዛ ውጭ ያለው በህግ አውድ እናውራ ካልን አስቸጋሪ ሁኔታ ውስጥ ያለ ነው። ግን እኔ የትግራይ ሰርቫይቫል ኔሰሰርሊ ከኢትዮጵያ ህግ ጋር በጥብቅ መተሳሰር አለበት ብዬ ስለማላምን በኮንሰንሰስ አድርገውት ቢሆን ኖሮ ደግ አደረጉ የምለው ነገር ነው ነበር የሚሆነው። ግን ስትሪክትሊ በህግ አንጻር ካወራን ግን ብዙ ሰው ጀርባው የተራቆተ ነው። ግን እኔ ስምረት ብልጽግና አይደለም ማለት የሚቸግርበትን ምክንያቶች ነው የምጠቅሰው። አንደኛ ቅድም የተነሳው ነገር ነው። ብልጽግና በባህሪው ፍጹም ቶታሊቴሪያን የሆነ አገዛዝ ነው። ፍጹም። በዚህ ምክንያት ኢሃፓ በቅርቡ ከህዝብ ጋር ስብሰባ እጠራለሁ ብሎ የኢንዶር ስብሰባ ነው ጠርቶ አልፈቅድም ብሎ የከለከለ አካል ስምረት እንዳሻው እንዲንቀሳቀስ የፈቀደው በአንድና በአንድ ምክንያት ነው። ወይ አጋሬ ነው ወይ አካሌ ነው ብሎ ስላመነ ነው ብዬ ነው ማለት። ሁለተኛ የስምረት በርከት ያሉ ሰዎች እኮ የብልጽግና ተሿሚዎች ናቸው። ምንድነው ያልን ያለ ነው። አሁን at this point እንደው ምሳሌ እንውሰድ ካለን ስምረት የትግራይ ላይ አብን ወይም ኢዜማ ነው። በሁሉም መንገድ ከተመለከት ነው ያንን ነው የሚያሳየን። ስልጣን ያው በአማካሪነት እዚህም በስምረት ከፍተኛ ስልጣን ላይ ያሉ ሰዎች በብልጽግና ቼክ የሚቆረጥ ፔሮል በብልጽግና ፔሮል ላይ ያሉ የብልጽግና ተቀጣሪዎች ናቸው። ለአብይ የሚሰሩ ሰዎች ናቸው። በየግል ነው ማወራው። ሶስተኛ በመግለጫቸው ላይ ደጋግመው የፌደራል መንግስቱ ወዘተረፈ ጣልቃ ገብቶ ይህንን ህገወጥ ስርዓት ማነው ህገወጥ ቡድን ስርዓት ያስይዝልን የትግራይ ህዝብ መድህን የአብይ አገዛዝ ነው እያሉ የሚናገሩ ሰዎች ናቸው። አሚን ሻዕቢያን የህወሓት ሰዎች ሲጠሩት የሻዕቢያ ተላላኪዎች ሆነዋል የምንል ከሆነ ራይትፉሊ ሶ ብልጽግና ትግራይ ውስጥ ጣልቃ ገብቶ እርምጃ ይውሰድ የሚሉትም ሰዎች የብልጽግና ገረዶች ናቸው ለማለት መስጋት የለብንም ነው የምለው።
ያ አሚን እንደምታውቀው ጌጅ አንደን ክሌም ህወሓት ስላለው ስህተት አይሆንም። ህወሓት ስላለው ብቻ እኔ ደግሞ ቆይ ሚስኮት እንዳልደረግ ያልኩበት ምክንያት ለዚህ ነው። ይሄን ጉዳዮች ከአሁን በፊት አንስተናቸዋል። ገብቶሃል ቴዲ? እኔ ግን እየፈለኩ ያለሁት ስምረት ብልጽግና ነው ብቻ በማለት ስምረት ውስጥ ያሉ ሁሉም ኃይሎች የብልጽግና አካላት ናቸው ብሎ መውሰድ አይቻልም። የተወሰኑ ለምሳሌ አሁን የጠቀስካቸው ሰዎች የተወሰኑ ሰዎች ናቸው በሹመት ውስጥ ያሉት። የተወሰኑ ከፍተኛ ስልጣን ላይ ያሉ ናቸው። ኤግዛክትሊ። ግን ቆይ ሁሉም የስምረት አባላት ግን የብልጽግና ተሿሚዎች አይደሉም። ሁሉም የአብን አባላት የብልጽግና ተሿሚዎች እንዳልሆኑ ሁሉ ማለት ነው። ሁሉም የኢዜማ አባላት የብልጽግና ተሿሚዎች እንዳልሆኑ ሁሉ ማለት እኮ። ኤኒዌይ አብንና ኢዜማን ከተፈጠሩበት የመጀመሪያ ቀን ጀምሮ አስተዋጽኦአቸው ምን እንደነበረ ይታወቃል። ማለት የሆነ ሚዛን ሊኖረን ይገባል ብዬ ስለማምን ነው። አሁን ሚዛኑ ህወሓቶች እስከ መጨረሻ ድረስ እነሱ ከብልጽግና ሄደው ሲወሸቁ የትግራይ ትክክለኛ ሰዎች፣ ሌላ አካል ግን እሱ ባሰበበት በተወሰነ መልኩ ህሊናውን ጠብቆ ማለት ነው ከብልጽግና ጋር ሰርቶ የተሻለ መንገድ ለትግራይ አለ ብሎ ካመነ ያንን ማሳየት ነው ያለበት እንጂ ዝም በቃ አሳይቷል ብለህ ታምናለህ አንተ? እነዚህ መግለጫዎቻቸው አንድ አመት እንኳን በቂ ርቀት ቆይ እስካሁን እንግዲህ መግለጫዎች አውጥተዋል፣ አቋም ወስደዋል፣ ምናምን አይደለም። አንድ to their credit አንድ ምንም የማይናወጥ አቋም አሳይተዋል የምልበት አንድ ነጥብ አለ የስምረት ሰዎች። እሱም ምንም ተደራድረውበት በመግለጫ ደረጃ ቢያንስ በአደባባይ በሚሉት ነገር ምንም ተደራድረውበት የማያውቁት ነገር የትግራይ ሉዓላዊ ግዛቶች መመለስን በተመለከተ ነው። on that በጣም ክሊር ናቸው። ምንም ቢሆን መቼም ቢሆን አጥፈውት የማያውቁት አቋም ነው። ለሱ to their credit መጠቀስ ያለበት ነገር ነው። ከዛ ውጭ ባለው ግን በመግለጫዎቻቸው ብልጽግናን እንዴት ነው የሚያዩት የሚለውን ከጠየቅን ከዛ ደግሞ ቅድም የጨመርናቸው ነገሮች ካሉ ማነው በደምረን ስናያቸው ስምረትን ብልጽግና አይደለም ለማለት በጣም አስቸጋሪ ነው የሚል ነው የኔ አስተያየት። ግን ያው እዚህ ላይ የግድ እንዳልከው መስማማት የለብንም። ያልከውንም ደግሞ ፋውንዴሽናል አሳምፕሽን እኔ እቀበላለሁ በነገራችን ላይ። ምክንያቱም ህወሓት ሌብሊንግን እንደ ዌፐናይዜሽን እንደሚጠቀም እናውቃለን። ሌብል በማድረግ ብቻ ችግሩ ይፈታል ወይ? እሱስ ደግሞ ሌብል ለማድረግ የሞራል ኦቶሪቲ አለ ወይ ካልን በፍጹም የለውም። ቅድምም እኮ የህግም የሞራልም አቋሙን ነው እየጠየቅኩ ያለሁት። ህወሓት ማንንም ትግራይን በመጉዳት ለመክሰስ በማይችልበት ደረጃ ላይ ነው። ምክንያቱም ዋናው የትግራይ ጥፋት ወላጅ ቀፍቃፊ ከውስጥ ሆኖ የትግራይን የመከላከል አቅም የሚያዳክም ኃይል ህወሓት ነው። እዚህ ላይ ልዩነት የለንም። ያ ግን ማለት የስምረትን አክሽንስ ኦብጀክቲቭሊ አሰስ እንዳናረግ አይከለክለንም። ሴፐሬትሊ ማየት እንችላለን። ህወሓትም ስምረትም ኦኬ ትክክል። መሰረታዊ እሱ ነው በቃ ነው የፈለግኩት እንጂ በጽሁፌም እኮ ያው በብዙ ጊዜ በጽሁፌም በተወሰነ መልኩ ከገዢው መንግስት ጋር የኢትዮጵያ ገዢ መንግስት ጋር በቅርበት እየሰሩ እንደሆነ ያንን ደግሞ በተወሰነ መልኩ ያላቸው ካሁን በፊት የነበራቸው ታሪክም ሆነ ወይም ደግሞ ለህብረተሰቡ ለፐብሊክ ኢንተረስቱ ራሱ በጥሩ መልኩ ላይ ተረጎምበት የሚችሉ እድሎች ሊፈጠሩ ስለሚችሉ ይህንን ትክክል አይደለም የሚል ወስጃለሁ። እኔ ባጭሩ በፕሪቶሪያ ስምምነት መሰረት ነው ከፌደራል መንግስት ጋር እየሰራን ያለ ነው ይላሉ። እንደሚያወሩት ስምረት የፕሪቶሪያ ስምምነት ሲግናቶሪ አይደለም። ስምረት የፕሪቶሪያ ስምምነት ማለት ኤኒዌይ ያ ግን አሁን ሁለቱንም አንዳንድ ጊዜ ግራ የሚያጋባው የትግራይ የፖለቲካ አካላት አይዘር ከፌደራል መንግስት ጋር አብረው ሰርተውም በፕሪቶሪያም በለውም በምንም በለው የመፍትሄ አካል መሆን ያልቻሉ ከሱ ርቀውም የመፍትሄ አካል መሆን ያልቻሉ ሁለቱ ኃይሎች ለዘላለም እያጠፉ እንዲኖሩና ስታቱስ ኮ እንዲቀጥል ደግሞ በቃ ብልጽግና ዝም ብሎ በማለትም የሚፈታ ነገር ስለሌለ ነው። እኔ አሁን ይሄንን መፈተሽ አለበት የምለው ኢንክሉዲንግ ህወሓቶች ለምሳሌ ሌትስ ሴይ የነሱ አልደግፈውም፣ ግን ሃይፖቴቲካሊ ይሰራል ብለን እንኳን ብናምን ከሻዕቢያ ጋር አብረን ሰርተን መፍትሄ እናመጣለን ብለው ቢያምኑ ኑሮ ማለት ነው። አሁን ጀመሩት አይደለ? ኦልሞስት 2 ዓመት ምናምን ይሆናቸዋል አሁን ከጀመሩት እንቅስቃሴውን ሂድልኝ ቢሆን ማለት ነው። ምንም ያየነው ነገር የለም። ተወደደም ተጠላም ካሁን በፊትም አንተም አንስተው እንደነበረ እሬትም እያለን ቢሆን መሰረታዊ የትግራይ ህዝብ ጥቅም ሊያስጠብቅ በሚችል መልኩ እነዚህ ለምሳሌ የትግራይ
ሉዓላዊ ግዛቶችን በማይጠራጠር መልኩ መሰረታዊው የሰልፍ ዲተርሚኔሽንም ሆነ ከዛ በላይ ወይም ከዛ ቀጥሎም ባሉ ፍላጎቶችን ያመነ የፖለቲካ እንቅስቃሴ ከፌደራል መንግስቱ ጋር አብረው ሰርቶ አሁን ካለንበት ነባራዊ ሁኔታ ማስወጣት የሚችል ማገላገል የሚችል ኃይል ካለ በተወሰነ መልኩ ክሬዲት መስጠት ፈልጋለሁ እሱ